እሺ እናንተ ደስ እንዲል ብቻ እስኪ ሞክረዋለሁ። እኔን ደስ እንዲለኝ ሳይሆን አንተ ራስህ እድና። አቤል ምንድን ነው የተፈጠረው? ማርዳ 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 ምን ሆነች? እና ወደ ነበርሽበት ቦታ ተቀመጭ። አየህ አንተ ማለት ይሄ ነህ። ዞር ባለል ምን ልታረገኝ ነው? ሜርሲ አትፈታትኝም ብዬሻለሁ። ማርዳ አጸደ ባስፈራራቻት መሰረት ቤቱን ለቃ ጠፋች። በዚህም ምክንያት ሙሉ ቤተሰቡ ትልቅ ጭንቀት ላይ ይገኛል። አጸደ ቀደም ሲል እንግዲህ ማርዳን ከዚህ ቤት ለቀሽ እንድትውጪ ይፈልጋለሁ ብላ አስፈራርታት ነበረ። ማርዳም ከዚህ በኋላ በአጸደ ምክንያት የሚደርስባትን መከራ መቋቋም ስለማትችል ያላት አማራጭ ቤቱን ለቃ መሄድ ስለሆነ ቤቱን ለቃ ጠፍታለች። ማርዳ በአሁን ላይ ምንም የምትሄድበትም ሆነ የምትጠጋበት ቦታ የለም። ነገር ግን አጸደ ከምታደርስብኝ መከራ ይልቅ ከዚህ ቤት በወጣ የሚደርስብኝ ነገር አይብስም በማለት እንግዲህ ቤቱን ለቃ ወጥታለች ማለት ነው። ሀብልም እንግዲህ ለእሷ የተለያዩ ነገሮችን በማዘጋጀት በስራ ተጠምዳ ባለችበት ሰዓት ነው ማርዳ ከቤት ወጥታ የጠፋችው ማለት ነው። ሀብል እንግዲህ ወደ ክፍሏ ስትገባ ማርዳ አልነበረችም። ማርዳን በሁሉም ክፍሎች እየገባች ብትፈልጋትም ግን ልታገኛት አልቻለችም። እንግዲህ ይህን ከአቅሟ በላይ ሲሆን ለእዝራና ለአቶ እስክንድር ማርዳ ከቤት እንደወጣችና ቤት ውስጥ እንደሌለች ትነግራቸዋለች። ሁሉም ወደዛው ተያይዘው ማርዳን ፍለጋ ወደ ውጭ ነበረ የወጡት። ነገር ግን ማርዳ ሊያገኟት አልቻሉም። ቀደም ሲል እንግዲህ አቶ እስክንድር ማርዳና አጸደ አንድ ላይ ማለትም አጸደ በምታስፈራራበት ሰዓት አቶ እስክንድር መጥተው ነበረ። በዚህም ጊዜ እንግዲህ ልጅቱን ምን አድርጌ ነው የምትያት በማለት አጸደን እየተናገሯት ነበረ። አጸደን ምንም እያለቻት እንዳልሆነና እዚህ ቤት ውስጥ እኔንም እንደ አክስቷ እንድታይኝና በደንብ እንደምንከባከባት እየነገርኳትኝ ነው በማለት አጸደን ለማስተባበል ሞክራለች። ነገር ግን አቶ እስክንድር አጸደ የሆነ ነገር ስትላት እንደነበረ ተጠራጥረዋል ማለት ነው። አሁን ላይ ማርዳ ከዛ ቤት የመውጣቷ ምክንያት አጸደን ልትሆን ትችላለች ብለው አቶ እስክንድር ስለተጠራጠሩ አጸደን ምናልባት ሊጠይቋት፣ እንደዚሁም ሜርሲ የእነርሱ ጠላት ስለሆነች ልጅቱን ለመጉዳት ምንም ነገር ከማድረግ ወደኋላ እንደማትል ሙሉ ቤተሰቡ ስለሚያውቅ በዚህ ጉዳይ የመጀመሪያ ተጠርጣሪዎቹ አጸደና ሜርሲ ናቸው። ማርዳ በዚህ ቀደም እንግዲህ ለመጀመሪያ ጊዜ ወደ ቤት በተመለሰችበት ጊዜ ሜርሲንና አጸደን ስትመለከት እባክህን ከዚህ ቤት ውሰደኝ እያለች እዝራን እየተማጸነችው ነበረ ማለት ነው። ያ ማለት እንግዲህ ሁለቱን ምን ያክል እንደምትፈራቸውና እሷ ወደዛ ቤት ከመምጣቷ በፊት ሆስፒታል በነበረችበት ጊዜ ምን እንዳደረጓት በደንብ ስለምታውቅ በጣም ክፉና ጨካኝ ሰዎች እንደሆኑ ስለምታውቅ አሁንም ቢሆን እዚህ ቤት ውስጥ ከቆየሁኝ ከነሱ እጅ መቼም ላመልጣቸው አልችልም ብላ ስላሰበች ማርዳ የመጨረሻ አማራጯ ቤቱን ለቆ መውጣት ሆኗል ማለት ነው። በሌላ በኩል እንግዲህ አጸደ ከዛ ቤት ወጥታ ወደነ ዘነቡ ማለትም ወደነ መነን ቤት ለመሄድ ወስናለች። እንግዲህ የሜርሲን ድርሻ ለራሷን ለማድረግ በዛም ብላ በዝብት ሞክርም፣ ነገር ግን በሜርሲ በኩል ያለው ነገር ሊሳካላት አልቻለም። አሁን ላይ ሜርሲ ምንም አይነት ድርጅቱ ላይ ድርሻ እንደሌላት ነው አቶ እስክንድር የነገሯት የነበረው። ነገር ግን እዝራ አሁንም ቢሆን እህቱን ወደ ቀልቧ ለመመለስና አጸደን ማመን እንደሌለባት እየነገራት ነበረ። እዝራን ግን ሜርሲ በጭራሽ ልታምነው አልቻለችም ማለት ነው። እንግዲህ ሜርሲ አሁን ላይ ለወንድሟ ያላት ጥላቻ በጣም እየጨመረ መጥቷል። ከዚህ ቀደም ባንኬን አዘግተህብኛል፣ እንደዚሁም ደግሞ ምንም አይነት ገንዘብ እጅ ላይ እንዳይኖር አድርገህኛል በማለት አንተ በጣም ጨካኝ ሰው ነህ ስትለው ነበረ። እንግዲህ እዝራም እኔ ይህንን ነገር ያደረግኩት ገንዘቡን ያለ አግባብ እያጠፋች ስለሆነና በገንዘቡ ወንጀል እየሰራሽበት ስለሆነ ነው እንጂ እኔ አንቺን በጭራሽ ጠልቼሽ አይደለም በማለት አሁንም ቢሆን አጸደን ማመን እንደሌለባት እና እሷን ትታ ወደ ቀልቧ መመለስ እንዳለባት እየነገራት ነበረ ማለት ነው። ነገር ግን ሜርሲ አሁንም ቢሆን እኔ ነፍሳይ ገዳይ አይደለሁም፣ የማህደር ገዳይ አሁንም ብትሆን የገዛ ሚስት ሀብል ናት በማለት እዝራ እንዲጠራጠርና አሁንም ቢሆን ትኩረቱን ከሷ ላይ እንዲያነሳ ለማድረግ እየሞከረች ነበረ። እንግዲህ አጸደም ደግሞ አቶ እስክንድር እዝራን እንዲጠራጠሩትና
ከዚህ ቀደም ከኩኩሻ ጋር ግንኙነት እንደነበረው አሁንም ቢሆን ከእሷ ጋር መንገድ ለመንገድ ሲንዘላዝል ነው የሚውለው በማለት አቶ እስክንድር እንዲጠራጠሩን ለማድረግ ሞክራለች። ነገር ግን አቶ እስክንድር እኔ ያንቺን የማጭበርበሪያ ወሬ ሰምቼ ልጅን እንድጠራጠረው እያደረግሽኝ ነው ወይ በማለት እዝራን መቼም ቢሆን ልጠራጠረው አልችልም በማለት እየነገሯት ነበረ። አጸደ ግን በሙሉ ልብነት ነበረ ስትናገር እየነበረው ማለት ነው። አሁን ላይ አጸደ ሙሉ ትኩረቷ ወደ መነን ሆኗል ማለት ነው። እንግዲህ መነን ሀብል እናት ላይ የሚሰሩትን ድራማ አጸደ ስላወቀች አሁንም ቢሆን የእናንተን ድርሻ እኔም ልካፈል ይገባኛል፣ የድራማው አንድ አካል ሆኛለሁ በማለት የሚያገኙትን ገንዘብ እንዲያካፍሏት እና እዛ ቤት ውስጥ ደግሞ መኖር እንደምትጀምር ለመነን ነግራት ነበረ። መነን ምንም አይነት አማራጭ ስለሌላት በሀሳቡ ተስማምታለች። ነገር ግን ኮኩሻ ከኛ ምንም አይነት ገንዘብም ሆነ ምንም አይነት ነገር አታገኝም፣ እዚህ ቤትም ደግሞ እግሯ ሊረግጥ አይችልም በማለት ይሄ እሷ እዚህ ከመጣች እኔ እገላታለሁ ብላ ነበረ። እንግዲህ ኩኩሻ አሁን ላይ የፍቅረኛዋ የአቤል ገዳይ አጸደ እንደሆነች ስለምታውቅ ስለዚህ እሷን በደንብ አድርጌ እበቀላታለሁ ብላለች። አሁን ላይ ኩኩሻ የቀረውን ነገር ቅርት ይላል እንጂ እሷን ሳልበቀላት መቼም ቢሆን ወደኋላ አልልም ብላ በቁርጠኝነት ተነስታለች። አሁን ላይ መነን በኩኩሻና በአጸደ በኩል ያለው ጦርነት እሷን ትልቅ ችግር ውስጥ ሊከታት እንደሚችል ስላወቀች በምን ቀን ነው እናንተን የመረጥኩት በማለት ኩኩሻን እንዴት አንቺን እመርጣለሁ ከሞላ ሰው እያለች በጣም እየተናደደችባት ነበረ። ኩኩሻና ሀብል አሁን ላይ ተገናኝተዋል። ሁለቱም ከዚህ ቀደም የአንድ ሰፈር ልጆችና እንደሚተዋወቁ አብሮ አደግ እንደሆኑ አቶ እስክንድርና እዝራ አውቀዋል። ነገር ግን አሁን ላይ ኩኩሻ ከዚህ ቀደም ሀብል የእዝራ ሚስት እንደሆነች ምንም የምታውቀው ነገር አልነበረም። እንግዲህ ከዚህ ቀደም መነን እዝራ እንደዚሁም አጸደ ስትል ስማቸው ሲጠራ በጣም እየደነገጠች ስለነበረ ነገሩ አልገባትም ነበረ። አሁን ላይ ኮኩሻ ሁሉም ነገር ግልጥ ብሎ ስለገባት ለካ ሀብል የእዝራ ሚስት ናት። ስለዚህ ደግሞ እዝራ ደግሞ ህፃኗን ልጅ ለማሳከም የተቻለውን ለማድረግ እየሞከረ ስለሆነ ምናልባት ኮኩሻ ይህንን ነገር ሀብል ላይ ላደርግባት አልችልም በሚል ሁሉንም ነገር ልታበላሸው ልትችል ትችላለች ማለት ነው። አሁን ላይ ዘነቡ ወይም መነን በጣም እያስጨነቃትና እያሳሰባት ያለው ነገር አጸደ ገንዘብ ለማግኘት ምንም ነገር እንደምታደርግ ጠንቅቃ ስለምታውቅ ወደዛ ቤት ከመጣች ኮኩሻ ነገሩን ሁሉ እንደምታበላሸውና አጸደን ለመጉዳት ወደኋላ እንደማትል ስለገባት ይህ ለእሷ ትልቅ ስጋት ሆኖባታል። ሌላው ትልቁ ሚስጥር የነበረው እዛ ቤት ውስጥ እዝራ የአቶ እስክንድር ልጅ እንዳልሆነ ሀብልና እንደዚሁም ደግሞ ሜርሲ አውቀዋል። ሜርሲ አሁን ላይ የእኔን ድርሻ ካልሰጣችሁ ለእዝራ ሁሉንም ነገር እናገራለሁ በማለት አባቷን ፊት ለፊት ተናግራለች ማለት ነው። እንግዲህ አቶ እስክንድር ይህንን ነገር በሰሙበት ጊዜ በጣም ደንግጠው ህመማቸው ጭምር ተንስቶባቸው ነበረ ማለት ነው። ነገር ግን ሜርሲ የኢዲኤን ምርመራውን ውጤት ካሳየች በኋላ ይህንን ነገር ያደረኩት እኔን ጥለህ ለሱ ማድላት ከጀመርክበት ጊዜ ጀምሮ ምናልባት ይሄ ሚስጥር ምንድን ነው ብዬ ነበረ ያስመረመርኩት እና እዝራ ወንድሜ እንዳልሆነ አውቄያለሁ በማለት አሁን ላይ ደግሞ ይህንን ነገር እዝራ መስማት የለበትም ብለው አቶ እስክንድር ሲናገሩ የኔ የሆነውን ድርሻ በስሜ ካላዞራችሁልኝ አሁንም ቢሆን ለእዝራ እናገራለሁ በማለት አባቷን ተናግራለች። አሁን ላይ ሜርሲ እያደረገች ያለችው ነገር እሷን በጣም ሊጎዳት የሚችል ነገር ሆኖ ሳለ ነገር ግን ይህን ነገር ስላላወቀች ገንዘቡን በዛም ብላ በዚህ አግኝታ ለአክስቷ ለአጸደ ማዘዋወር ትፈልጋለች። አሁን ላይ ይሄንን ሚስጥር ሀብልም ታውቃለች። ሀብል እንግዲህ ከዚህ ቀደም ይህንን ሚስጥር እንደማታውቅ ነበር አቶ እስክንድር የሚያውቁት። ነገር ግን ከዚህ ቀደም አጸደና ሜርሲ ሲያወሩ ሰምቻለሁ፣ ዛሬ አይደለም፣ ለዚህ ሚስጥር አዲስ አይደለሁም በማለት ለአቶ እስክንድር ተናግራለች። ሜርሲ ደግሞ እኔ ነኝ ይሄንን ነገር እያወቅኩት ብላለች። እንግዲህ አቶ እስክንድር ይሄንን ሚስጥር የምታውቀው አጸደ ብቻ እንደሆነች ስለሚያውቁ ሁሉንም ነገር ለሜርሲ የነገረቻት አጸደ ናት ብለው ስለተጠራጠሩ አጸደን በጣም እየተቆጧትና
ከዚህ ቤት ለቀሽ ውጪ በማለት እያስፈራሯት ነበረ። ነገር ግን ከዛ ቤት መንቅረው ለማስወጣት ከዚህ ቤት ካስወጣዋት ምናልባት ሁሉንም ሚስጥር ለእዝራ ልትናገር ትችላለች የሚል ስጋት ስላደረባቸው አጸደ ከዛ ቤት እንድትወጣ አልፈለጉም ማለት ነው። አሁን ላይ ግን ሜርሲ እኔ ነኝ ስላለች አሁን ሀብል ደግሞ ሁለቱም ሲያወሩ ሰምቻለሁ ብላ ስለተናገረች አጸደ ለሜርሲ ሁሉንም ነገር እንደነገረቻት ለአቶ እስክንድር ግልጽ ሆኖላቸዋል ማለት ነው። እዝራ እንግዲህ ከዚህ ቀደም እናቱ የሀብልን ታሪክ ሲሰማ ምናልባት እናቴ ሳትሆን ቀርታ ሊሆን ይችላል ልክ እንደዛ ስታሰቃየኝ የነበረው የሚል ጥርጣሬ አድሮበት ነበረ። ነገር ግን አቶ እስክንድር ይህንን ነገር ድጋሚ እንዳያነሳ አስጠንቅቀውታል። አሁን ላይ እዝራ ይህንን ሚስጥር ሲሰማ በጣም ሊያዝንና ልቡ ሊሰበር ይችላል ማለት ነው። ውድ የሀብል ድራማ ተከታታዮች ሀብል እውነተኛ እናቷን ትወቅ፣ እንደዚሁም ደግሞ አባቷም ከመጣ ደግሞ ምንን አባቷንም ቢሆን አጭበርብራ ከሱ ገንዘብ ለመቀበል ወደ ኋላ እንደማትል እርግጥ ነው። ስለዚህ ሀብል ትክክለኛ ወላጅ እናቷን ማግኘትና ማወቅ አለባት። ውድ የሀብል ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ።